ሰላም እንዴት ናችሁ? ቆንጆ የሽምብራ ሽሮ ወጥ አዘገጃጀት ነው በዚህ ቪዲዮ የምናጋራችሁ። ትወዱታላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋበዝን። እናም በስደት ላላችሁ በተለይ እንደዚህ ሽሮ፣ በርበሬ፣ የኢትዮጵያ ፕሮዳክቶችን ማግኘት እንደ ልብ ማግኘት ለማንችል ማለት ነው በቀላሉ በቤት ውስጥ ባለው ነገር እንግዲህ ሽሮን መስራት እንችላለን ማለት ነው። እና በሸክላ ድስት ነው የምንሰራው። ሸክላችን ከለሩ እንደዚህ ነው። የዚህ አገር ሸክላ እንግዲህ አይጠቁርም፣ ተሟሽቶም እንዲሁ ነው ከለሩ። ልክ ያልተሟሸ ነው የሚመስለው እና እንዲሁ ነው። ስሩ ብቻ ትንሽ ጠቆር ጠቆር ብሏል፣ ወጉን ይዟል። እና ከዛ ውጭ በቃ እስኪያረጅ እስኪያልቅ ድረስ እንዲሁ ነው፣ በቃ እስኪሰበር ማለት ነው። እና ዘይት ጨምሬ የወይራ ዘይት ነው የተጠቀምኩት ሽሮዬን ለመስራት። የምንፈልገውን የዘይት አይነት ማካተት ነው። እናም ዘይቱ ሞቅ ካለ በኋላ ሽንኩርቴን የባሮ ሽንኩርት ከትፌ ጨምሬ ያለው ማለት ነው። ሞቅ ባለው ዘይት ላይ ያው ሸክላም እንደመሆኑ ድስቱ እና ዘይቱ ሞቅ ካለ በኋላ ጨምረን ሽንኩርቱን ስናቁላላ ሽንኩርቱ ቶሎ ጥብስ እንዲልልን ያው ሽንኩርቱ ውሃ ስላለው የራሱ የሆነ ውሃ ያ በቀላሉ ቶሎ ምጥጥ እንዲልና ጥብስ እንዲል እንደዚህ ይረዳል ማለት ነው። ዘይቱን ሞቅ አድርገን አግለን እሳት እስኪሆን ሳይሆን ሞቅ ሲል ከዛ በኋላ ሽንኩርታችንን ጨምረን በዚህ መልኩ ጥብስ እናደርጋለን ማለት ነው። ከዛ በዚህ ሂደት ሲሰራ ሽሮአችን በጣም ቆንጆ ይሆናል። በተለይ ደግሞ ከብረት ድስት በብረት ድስት ከምንሰራው የሽሮ አይነት ወይ ወጦችን አንዳንድ ነገሮችን በብረት ድስት ከምንሰራ እንደዚህ በሸክላ ድስት ስንሰራ በጣም ቆንጆ ነው። ልዩነት አለው። በተለይ ሽሮ እንደዚህ በሸክላ ድስት ሲሰራ እና በኖርማል በብረት ድስት ሲሰራ አንድ አይደለም። ጣዕሙ በጣም ነው የሚለየው። እና ደግሞ በመጥበሻም የሽሮም በመጥበሻም እንዲህ ስንሰራ ጣዕሙ በጣም ነው የሚገርመው፣ የተለየ ነው። እና በኖርማል ሁል ጊዜ የምንሰራበት የብረት ድስት እንደሱ አይደለም። እሱ የበለጠ ጣዕም አለው። ትወዱታላችሁ ማለት ነው። እና ሽንኩርቴን ከጠበስኩ በኋላ እንዳያችሁት በርበሬውንም ጨምሬ አንድ ላይ ጥብስ አድርጌው ከተዋሃደ ከተቁላላ በኋላ ፍሬሽ ቲማቲም ነው በማሽን ፈጭቼ ጨመርኩበት ማለት ነው። እና በዚህ ሂደት እንግዲህ እያቁላላን አንድ ላይ ውፍሽ ብሎ በስሏል። ሽንኩርታችንም እንዲሁም ደግሞ ያካተትኩት በርበሬውም ተቁላልቷል አንድ ላይ። ቲማቲሙም በዚህ ሂደት በደንብ ተቁላላለን በኋላ ውሃ ምናምንም መጨመር አያስፈልግም። እንግዲህ በቀጣይ የተወሰነ እንዲበስል ከተውኩት በኋላ በቀጣይ የምጨምረውን የሽሮ እህል በዚሁ ሂደት ፈጨዋለሁ በቀላሉ ማለት ነው። የሽምብራ ሽሮ ነው ብያቸዋለሁ። እና ሽምብራ ብቻውን ራሱ የሚገርም ሽሮ ይወጣዋል። እና ያው ሽሮ ስናዘጋጅ የሽሮ እህል፣ አተር፣ ባቄላ፣ ሽምብራ አንድ ላይም ተደርጎም ይዘጋጃል። የባቄላ ብቻውንም ይዘጋጃል ኢትዮጵያ። አተር ክክም እንዲሁ ተደርጎ ሽሮ እህል ይዘጋጃል። እና የሽምብራ እህልም ለብቻው ይዘጋጃል። እና አንድ ላይም ተቀላቅለው እነኚህ እህሎች ሲዘጋጁም በጣም ቆንጆ ሽሮ ይወጣዋል። ሽምብራ ብቻውንም እንደዚሁ በቤታችን እንደዚሁ ባለው ማሽን ፈጭተን ሽሮ ልናዘጋጅ እንችላለን ማለት ነው። ሽሮ ካማራችሁ እንግዲህ በዚህ ሂደት ሽምብራ ካለ በቤት ውስጥ ሽምብራው በደንብ የታመሰ ነው። ታምሶ በቀላሉ እንዲፈጭ ራሱ በቃ ፍክት ብሎ የበሰለ ነው። እና ሽሮውን ስናበስለውም አሁን ስንሰራው ሽሮ ራሱ ብዙ እሳት ላይ ማቆየትም አይገባም። ዋናው ቁሌቱን በደንብ ካቁላላን በኋላ ማለት ነው። እንዳያችሁት ያው ሽሮ ላም ያለ በደንብ ድቅቅ ያለ ልክ በወፍጮ ቤት እንደተፈጨ አይነት ሽሮ ነው። ምንም እንከን የለውም። ምንም የሚነፋ የሚወጣ ነገርም ራሱ የለውም። እና በደንብ ድቅቅ ብሏል ማለት ነው። አያችሁ አሁን ይሄ ለብዙ ጊዜ ይሆናል። ይሄ ሽሮ 2 ማንኪያ ራሱ የምናዘጋጀው ሽሮ ላይ ስንጨምር በጣም ነው የሚወፍረው። ውሃ የሚያነሳ እህል ነው ራሱ እህሉ ማለት ነው። በቃ በቀላሉ ሽሮ ተዘጋጀ ተፈጨ ማለት ነው።
ከዛ እንግዲህ ቁሌታችን ደርሷል። ሽሮአችንን ውሃ አልጨመርኩም እንዳያችሁት የቲማቲሙ ስላለ ውሃ አያስፈልግም። እንደዚህ በቁሌቱ ላይ ውሃ መጨመር አያስፈልግም። መጨመርም እንችላለን፣ ነገር ግን ሽሮውን ጨምረን አንድ ላይ ሽሮ ከቁሌቱ ጋር ጥብስ እንዲል ማድረጉ የተሻለ ነው። እና ነጭ ሽንኩርትም እጨምራለሁ። የምንፈልገውንም የቅመም አይነት እንዲሁ እዚሁ ቁሌት ላይ እንጨምራለን ማለት ነው። እነኚህን ሁሉ ካካተትን በኋላ አንድ ላይ ከተዋሃደ በኋላ ቁሌቱ ቆንጆ ይሆናል ማለት ነው። እና በመጨረሻም ያው ሽሮን የምንጨምረው አሁን እንዳያችሁት ነጭ ሽንኩርት ነው የጨመርኩበት። ቅመምም የምንፈልገውን እንጨምራለን ማለት ነው። እና በጣም ቀለል ያለ ቆንጆ የሆነ የሽሮ አይነት። ሽሮ ከአማራችሁ እንደዚህ አዘጋጅታችሁ ብሉ። በቀላሉ በቃ ይቻላል። የሽሮ እህል በአቅራቢያ ካላገኛችሁ እስክታገኙ ድረስ እንደዚህ አድርጋችሁ ራሳችሁን እንግዲህ መመገብ ትችላላችሁ። ቅመሜን ጨመርኩ፣ ቀላቀልኩና ኩላላው። ከዛ በኋላ የተወሰነ ከእንትን ካልኩት በኋላ ያዘጋጀሁትን ሽሮ ጨምሬ በደንብ አንድ ላይ እቀላቅላለሁ፣ አዋህዳለሁ። ከዛ ውሃ እንግዲህ ሞቅ ያለ ውሃ ያስፈልገናል። ሽሮ ስንጨምር ከወፈረ በምንፈልገው መጠን አይነት እንዲሆን ውፍረቱ ሽሮአችን በጣም ወፍራም እንዲሆንም ከፈለግን እንደፈለግን እና ለስለስ ያለም እንዲሆን እንደ ተጋቢኖም እንዲሆን ከፈለግን እንደምንፈልገው አድርገን እንጨምራለን ውሃ ከላዩ ላይ። አሁን ግን ሽሮን ጨምረን ማቁላላት በደረቁ ሽሮ ከቁሌቱ ጋር በደንብ አንድ ላይ እንዲብላላ እንዲቁላላ እና ቆንጆ ጣዕም እንዲኖረው ውሃ ሳንጨምር በዚህ ሂደት ሽሮን ራሱ እንጠብሰዋለን ማለት ነው ከቁሌቱ ጋር። ከዛ በኋላ የተወሰነ ከተሆነው በኋላ ነው ውሃ እንዳልኳችሁ ትኩስ ውሃ የምንጨምረው። ቀዝቃዛ ሳይሆን ትኩስ ውሃ አዘጋጅተን እንጨምራለን ማለት ነው። ያ ሲሆን በቃ ሽሮ በጣም ቆንጆ ይሆናል። እናም እንዳያችሁት ነው በቁሌቱ ላይ ምንም ውሃ የሚባል አልገባበትም። ቲማቲሙ ጣዕም የሚሰጠዋል። ለቁሌቱም ደግሞ ውሃ ሳናስገባ እንትን እንዲል ድስቱ እንዳይዝ ይረዳል ማለት ነው። እና በዚህ ሂደት የተወሰነ ከድኜው እንዲበስል ከተውኩ በኋላ በቀጣይ ውሃ አፍልቼ ያዘጋጀሁትን እጨምርበታለሁ በምፈልገው መጠን ማለት ነው። እና በጣም ቆንጆ ሽሮ ነው የሚወጣው። በጣም ቆንጆ ተወዱታላችሁ። የሆነ ሱስ ነው ራሱ የሚሆንባችሁ። ኖርማል የሆነ ሽሮ ልክ በብረት ድስት እንደምንሰራው ያለ ሽሮ አይደለም። እንዳልኳችሁ የሸክላ ይለያል። እና ሸክላ ባይኖር ደግሞ በመጥበሻ ብንሰራም ያም በጣም በቃ ከዚህ ከሸክላ የማይተናነስ ነው የመጥበሻ ሽሮ ወጥ ራሱ ማለት ነው። በጣም ተወዱታላችሁ። እና ውሃዬን ጨምሬ እንደዚህ ለስለስ ያለ እንጂ በጣም ያልደረቀ በጣምም ያልቀጠነ ነው ያደረኩት። ቀጠን እንዲልም ማድረግ እንችላለን። እና እንዳያችሁት ትኩሱን ውሃ መጨመሩ በጣም ቆንጆ ነው። ከዛ የተወሰነ ከተንተከተከ በኋላ ይወጣል ማለት ነው። ኦልሬዲ እህሉ የሽሮ እህሉ ራሱ እየበሰለ ስለሆነ እንደዚህ አረፋ ኩርፍርፍ ምናምን ብሎ የሚወጣው ሽሮ አይሆንም። የበሰለ ሽሮ ነው ሽሮ ራሱ ማለት ነው። እያንዳንዱ ቁሌቱ ሁሉ ነገሩ በስሎ የወጣለት ስለሆነ እዚህ መልኩ ሽሮአችን ደርሷል ማለት ነው። በጣም ቆንጆ የሆነ ሽሮ እና እንግዲህ ጾመኛ ያልሆነ ካልሆናችሁ እዚህ ላይ ቅቤ መጨመር ይቻላል። ጾመኛ ከሆናችሁ ደግሞ እንደ ፍላጎታችሁ እንግዲህ ጨውን ጨምሬያለሁ በመጨረሻ። ከዛ በመቀጠል ያው ቅቤ እኔ ስለማልጾም ቅቤ ጨምርበታለሁ። ከዛ እንግዲህ ሽሮአችን ደርሷል ማለት ነው በዚህ ሂደት እና ተወዱታላችሁ፣ ሞክሩት። የሽምብራ ዱቤ ወይም የሽምብራ ሽሮ ወጥ ማለት ነው። ይህንን ይመስላል። በአጠቃላይ እንግዲህ ያዘጋጀነው ቪዲዮ ይህ ነው። ቪዲዮን ስለተመለከታችሁ እናመሰግናለን። ቻናሉም አዲስ እንደመሆኑ ሰፖርት አድርጉ፣ ሰብስክራይብ አድርጉ፣ አበረታቱ። ሀሳብ አስተያየት በኮሜንት አስቀምጡ። ቪዲዮን ላይክ ሼር በማድረግ እንዲሁ እናም እንጀራችንም ያው ደርሷል። ሽሮአችንም አያችሁት ከለሩ ራሱ እና በጣም የሚያምር ቆንጆ በቃ ምስል ያለ የሚመች ስንመገበውም የሚመች ለውስጣችን ምንም የማይቆረቁር ቆንጆ የሆነ ሽሮ ወጥ ደርሷል ማለት ነው።
እና ይሄን ይመስላል። ስለተከታተላችሁ ከልብ እያመሰገንኩ በዚህ ተሰናበትኳችሁ። ደህና ሁኑ።